ዛሬ የመጣሁት ስለ ብሩክና ስለ ሀይሚ ሁለቱን ወክዬ በተሰጠኝ አስተያየት መሰረት መልስ ለመስጠት ነው የመጣሁት። ስለዚህ እኔ ጋር ያላችሁ የብሩክም አድናቂዎች፣ ደጋፊዎች እንዲሁም የሀይሚ አድናቂዎች፣ ደጋፊዎች በአጠቃላይ የጨረቃ ቤተሰቦች እኔ ቻናል ላይ አላችሁ ማለት ነው። እኔ ከተሳሳትኩ ማረም ትችላላችሁ ማለት ነው። ማረም ግድ ነው፣ ምክንያቱም ሰው ሆኖ የማይሳሳት ነገር የለም ማለት ነው። ስለዚህ ትናንትና በሰራሁት ቪዲዮ ብሩክ ብሩክ አትበይ እንዲሁም ደግሞ ሀይሚ ምን ታድርግ ብላችሁኛል ማለት ነው። በተለይ ለምንድነው ብሩክ ብሩክ የምትይ የብሩክ ጥፋት ምንድን ነው ብላችሁኛል ማለት ነው። እኔ የሰጠሁት ሀሳብ ሁለቱን ወክዬ ነው። ሞር ግን በብሩክና በሶሲ ነው ሀሳብ የሰጠሁት ማለት ነው። ምክንያቱም ሀይሚ ትናንትና ብዙ አልተናገረችም። ነገር ግን መንስኤው ይሄን መንስኤ የመጣ በማን ጉዳይ ነው በሚለውና ሶሲና ብሩክ ላይ ባለው ሁኔታ ሞር አስተያየት ሰጥቻለሁ። ይሄ የራሴ ሀሳብ ነው። እናንተ ደግሞ ማረም ትችላላችሁ ማለት ነው። ማረም ግድ ነው ከተሳሳትኩኝ ማለት ነው። ስለዚህ ይሄንን ነው ለማጥራት የመጣሁት ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች አለን። እንግዲህ ሀይሚና ቡራ ያሉበትን እያያችሁ ነው። ስንት ቀን 5 ቀን 6 ቀን አልፏቸዋል ማለት ነው። እና በተለይ ደግሞ ትናንት የተሰራው ቪዲዮ በጣም በቃ ኦቨር የሚደብር ማለት ነው። እና በተለይ እኔ የተናገርኩት ስለ ብሩክ ስለ ሶሲ ነው። ስለ ብሩክና ስለ ሶሲ ምክንያቱም ሞር እየተደረገ ያለው በብሩክና በሶሲ ያለው ነገር የሁለቱን ህይወት እየበጠበጠ ስላለ ብሩክን ወክዬ ብዙ ነገር ብያለሁ። ብሩክን ወክዬ ብዙ ነገር የተናገርኩት መንስኤው ከሶሲ ጋር ስለሆነ ሀይሚ ደግሞ ያለችበትን ሁኔታም ስለተረዳው ነው። ስለ ሀይሚም የራሴን አስተያየት ወደ መጀመሪያ አቅርብ ያለው ማለት ነው። መጀመሪያ ቪዲዮውን ሳታዳምጡ ለምንድን ነው አስተያየት የምትሰጡ? የመግቢያ ቪዲዮ ብቻ እያያችሁ ለምሳሌ ሀይሚ ብዬ ስም ከጠራው ብሩክ ብዬ ስም ከጠራው ምን እንዳወራው ሳትሰሙ ለምንድን ነው አስተያየት ማለት ኮመንት የምትሰጡ? በቃ ኮመንት መስጠት ካለብን እኮ የግድ ቪዲዮውን መስማት አለብን። እኔ አሁን እኮ ለብሩክና ለሀይሚ አስተያየት ለመስጠት ቪዲዮቸውን ደጋግሜ መስማት አለብኝ። ገባችሁ? እንደዛ ነው መሆን ያለበት። ስለዚህ አሁን ወደ ጉዳይ ስገባ ማለት ነው አሁንም ቢሆን ከብሩክ ነው የምጀምረው። እኔ የራሴን አስተያየት እኮ ነው የማቀርበው። ከብሩክ ነው የምጀምረው፣ ከዛ ለሀይሚ ሲቀጥል ለሶሲና ማለት ነው። ማለት ይሄ ነገር በብሩክና በሶሲ ጉዳይ ነው የመጣ። እስኪ አሁን ከዚህ ላይ በመጀመሪያ ደረጃ ወደ መጀመሪያው ቪዲዮ ስንመለስ የሀይሚ ጥፋት ምንድን ነው? የሀይሚ ጥፋት ምንድን ነው? እስኪ ከመጀመሪያው አንስቶ እስካሁን ድረስ እየተሰራ ባለው ቪዲዮ የሀይሚ ጥፋት ምንድን ነው? ይህንን ለእናንተ ልተው፣ ኮመንት ላይ ያስቀምጡ ማለት ነው። የራሴን አስተያየት አስቀምጣለሁ። ብሩክና ሶሲ ፕራንክ አደረጉ። ፕራንክ ሲያደርጉ ደግሞ ሀይሚ ያልጠበቀችው ነገር ሆነ። ሀይሚ የተሰማትን ነገር ተናገረች። ይሄ መናገሯ ማክሮፏ ወይም ደግሞ መቀየሟ ይሄ ምንድን ነው ማለት? በቃ የተሰማትን ነገር በጊዜው ተናገረች፣ አለፈ። ነገር ግን እስቲል ማለት ነው እስቲል ሶሲና ብሩክ ነው እየተገናኙ ከዛ ሀይሚ የምትመጣው ማለት ነው። ለምን አሁን የኔ ጥያቄ ማለት ነው ለምንድን ነው ሀይሚን ሶሲና ብሩክ ተገናኝተው ሶሲ የፈለገችውን ነገር በስልክም ሆነ በምንም ብሩክን ከሞላችሁ በኋላ የፈለገችውን ማስተላለፍ የምትፈልገውን ነገር በነገራችን ላይ በስልክ ከጨረሱ በኋላ ነው ቪዲዮ የሚሰሩት ማንኛቸውም ዩቲዩበሮች ማለት ነው። ስለዚህ ሶሲ የፈለገችውን ነገር ለብሩክ ከሞላችና ከጨረሰች በኋላ ነው ወደ ቪዲዮ የሚመጡት። ከቪዲዮም ሲገናኙ መጀመሪያ ሶሲና ብሩክ ነው የሚገናኙ። ከዛ በኋላ ሶሲ ሞልታ ከጨረሰች በኋላ ሀይሚ መታ የሆነ ሀሳብ ልትናገር ስትል ብሩክ ተሞልቷል። ገብቷቸዋል። በቃ በነገርም ቢሆን ያ ነገር ውሸትም ይሁን ምንም ይሁን የምትሰጠውን አስተያየት ብሩክ ጋር አለ፣ ሶሲ የምትሰጠው ማለት ነው፣ ስለ ሀይሚ ማለት ነው። ሀይሚ የሆነ ነገር ልትናገር ስትል በቃ ከብሩክ ጋር የሚወጣው ነገር የሚያጋጭ ነው፣ ሁለቱም ማለት ነው። ሲጀምር እሷ ማናት ናትና ሶሲ ማን ስለሆነች ነው በሀይሚና በብሩክ መሀል ገብታ መሀል ላይ ቁማ አቋቋማቸው እንኳን ሶሲ በመሀል ሆና ሀይሚና ብሩክ ዳርና ዳር ላይ ሆነው ነው የሚያወሩት ማለት ነው። ለዚህ ለምንድን ነው ብሩክ የፈቀደላት እንዴ? እስኪ ይሄን መልሱልኝ ታዲያ፣ ይሄን መልሱልኝ ታዲያ። እዚህ ጋር አሁን ስለ ሀይሚ ሀሳባትስ ስለ ብሩክ ሀሳባትስ እንዴ? ሀይሚ በቃ ፕራንክ ተደረገች፣ ፕራንኩ አስደበራት፣ ያስደበራትን ነገር ተናገረች። ከዚህ ውጭ ሌላ ምንድን ነው ያደረገችው?
ይቅርታ ብለዋል። ይቅርታን ተቀብያለሁ ብላለች። እንግዲህ ነገር ግን በመሀላቸው ደግሞ ሞር ማለት ሀይሚ የተሰማት ነገር ሊኖር ይችላል፣ ካሜራ ላይ መናገር የማትፈልገው። ይሄን ችግር ለመፍታት ከፈለገ ደግሞ ብሩክ ለምን ቤቷ ሄዶ አያገኛትም? ይሄን ነው እኔ ያልኩት። ማለት ከካሜራ ባለፈ ከካሜራ ጀርባ ሀይሚ የደበራት በጣም የደበራት ነገር ስለሚኖር ከሶሲ ሀይሚ ስለምትበልጥበት ብሩክ ጊዜ ሰጥቶ ይሄን ቪዲዮ ወደኋላ ብሎ ጊዜ ሰጥቶ ለምን ብሩክ ዶ ሀይሚን አግኝቶ አያናግራትም? ለምንድን ነው ማለት ለምንድን ነው ለብቻው አግኝቶ የማያናግራት ብሩክ? እስኪ ለዚህ መልስ ስጡኝ እናንተ። እኔ ከተሳሳትኩ አርሙኝ። አሁንም ብሩክ አትበይ ልትሉኝ ነው። እኔ ሀሳብ መስጠት ያለ ነው በቃ። እኔ የማንንም ክብር አልነካም። ማንንም ከፍ ዝቅ የማደርግ ሰው አይደለሁም። እኔ ማን ስለሆንኩ እኔ አንድ ተራ ሰው ሀይሚና ብሩክን ከፍ ዝቅ አድርጌ የምተች ሰው አይደለሁም። ግን ሀሳብ መስጠት ግድ ነው። ስለዚህ አሁን ማለት ሶሲ መጣ እያያችኋት፣ በጣም እያናደደኝ ያለው ነገር ደግሞ የሶሲ ንቀት ነው። የምር ማለት ነው። ሀይሚን እንዴት እንደናቀቻት ማለት ነው። እንዴት እንደምትንቃት ልሄድ ነው ስትላት ወይም ደግሞ ስትነካት አትንኪያት በቃ ስነ ስርዓት እያለ ኢቭን ዳኒ ሲከራከር ለሀይሚ ኢቭን የፈለገ ትወና ይሆን በቃ እኔ ስለ ትወናው ስለ ፍራንኩ ምንም አይመለከተኝም እዚህ ላይ ማለት ነው። ግን በጣም እየደበረኝና እያስጠላኝ ያለው የሰው ልጅ ሰው ስለሆነ ብቻ መከበር አለበት። በተለይ እንደዚህ በቃ አብራችሁ ቆማችሁ በጓደኛችሁ በፍቅረኛችሁ መሀል ሶሲ ያላት ንቀት ማለት ነው። ሶሲ ትንሽ እንኳን ለሀይሚ ክብር የላትም። አትንኪኝ ስትላት ሀይሚ ውይ ነካውሽ እንዴ ለዳኒ ምንድን ነው የምትለው? ደበረህ እንዴ ሀይሚን ስንነካብ ደበረህ እንዴ የምትለው? እሷ ከማን ጋር ሆና ነው እንደዚህ የምትሆነው እንዴ? ለምንድን ነው ሶሲ የልብ የተሰማት በብሩክ ላይ ማለት ነው? ለምንድን ነው የልብ የተሰማት ሶሲ በብሩክ ላይ ማለት ነው እንዴ? የምር ነው የምላችሁ። እስኪ እናንተ ለዚህ ታዲያ ኮመንት አስተያየት ስጡ። ሀይሚ በጊዜው ደብሯታል፣ በቃ ተናግራለች፣ ይቅርታ አድርጋለች። ግን ደግሞ ከካሜራ ወይም ከቪዲዮ ባለፈ በቃ በጣም የደበራት ነገር ይኖራል። ካሜራ ላይ መናገር የማትፈልገው እየጠሩ እንዴት ነው ሀይሚ አሁን እየተጠራች ብሩክና ሶሲ ይገናኛሉ። ከዛ ሀይሚ ትመጣለች እንዴ? ነገሩን እንዴት ነው ወሬውን ካወራችሁ ከጨረሳችሁ በኋላ ሀይሚን ለማናደር ነው እንዴ የምትጠሯት? በቃ ሰላም ከተፈለገ ብሩክ ብቻዋን ነግራት። አንተ ምን የስንት ጊዜ ፍቅረኛ አይደለችም እንዴ ብሩክ ማለት ነው? ለምንድን ነው ከሶሲ ጋር የምታወዳድሯት እንዴ? ይሄ እኮ ስብሰባ አይደለም። በቃ በፍጹም አራት ሆናችሁ እናንተ ማለት ነው አራት ሆናችሁ እየመጣችሁ ሰላም ለማውራት ተፈልጎ ከሆነ ይሄ አይሆንም ማለት ነው። በመጣላት አይደለም፣ በምንም አይደለም። ስለዚህ ሰላም እንዲወርድ ብሩክና ሀይሚ ወደ ድሯችሁ ፍቅራችሁ ለመመለስ ከተፈለገ ብሩክና ሀይሚ ብቻቸውን ነው መገናኘት ያለባቸው። ብሩክና ሀይሚ ሲገናኙ ሶሲ መሀል ላይ ቁማ ወዲና ወዲ የምትል ከሆነ ሀይሚ በጣም ነው የምትናደደው። ኢቭን እንኳን መናገር አትፈልግም ሀይሚ ታውቋታላችሁ። ያን ያክል በጣም ጥግ ድረስ ኦቨር ሲሆን ነው የምትናገራት ሶሲን እንጂ እኮ ጸጥ ነው ያለቻት ትናንትና። አሁን ትናንትና እንደዚያ ሲጣሉ ብሩክ ተናዶ እንደዚህ ምናምን በቃ አንቺ አስከብርኝ አንቺ ካላስከበርሽ ምናምን ሲል ጸጥ ነው ያለች ሀይሚ ማለት ነው። እንዲጣሉ አትፈልግም። ስለዚህ እኔ እየተናገርኩት ያለው ለምንድን ነው ለሶሲ ክብር የሌላት ለሀይሚ በፍጹም ክብር የሌላት ሰው በእሷ ፊት ቆማ ለምን እንዴ ትተቻለች እንዴ? ለምን ትሰደባለች? አሁን ደግሞ ሀይሚ እየተሰደበች ነው። ቆይ ጥፋቷ ምንድን ነው የሀይሚ እንዴ? ፕራንክ ተደረገች፣ ደበራት። ስለ ደበራት ተናገረች። ይቅርታ አለ ብሩክ፣ ይቅርታ አሁን ተቀብያለሁ አለች። ከዚህ ውጭ ደግሞ ከካሜራ ጀርባ መናገር የማትፈልገው የደበራት ነገር ካለ ፍቅረኛዋን ሄደህ ከቤት አናግረሃት ችግር ግን ፍታ ማለት ነው። ሶሲን አይደለም ሁሌም እያስክ የምትመጣ ብሩክ እንዴ። ብሩክ በቃ ከሶሲ ጋር ያለን ነገር አቁም፣ አቋርጥ። ከሶሲ ጋር ያለን ሪሌሽንሽፕ ወይም ጓደኝነት ከት ካላደርግ ከሀይሚ ጋር ሰላም ይኖራል ብዬ አላስብም። ዛሬም ብትታረቁ ነገም ይቺ ተመልሳ ስለምትመጣ ማለት ነው። ሲጀመር እንዴት ነው ንቀቷ ለሀይሚ ያላት ንቀት ማለት ነው እንዴ። እኔ በጣም የሚያናድደኝ የሶሲ ለሀይሚ ያላት ንቀት ማለት ነው። ሀይሚ ስለማትናገር ነው። ብቻ ለብቻ ሲሆን እኮ ይነጋገራሉ። በቀደም መጨረሻ ቪዲዮ አይታችሁ ከሆነ ማለት ነው ልትመችኝ ነው ሁላ ያለች ነበር ሶሲ ማለት ነው። ስለዚህ እኔ የምናገረው በቃ ትክክለኛና እውነተኛ ብሩክ
የሀይሚና የአንተ ሰላም እንዲመለስ ከተፈለገ ልጅቱ ቀስ በቀስ የእናንተን ህይወት እየተቆጣጠረች የእናንተን ላይፍ ለመቆጣጠር ስለሆነ አላማዋ የሶሲ ማለት ነው። በአንድ በተሰራ ቪዲዮ ከዳኒ ጋር አስታርቀኝ ብላ እየመጣች እየየ የምትል ከሆነ አንተ ብሩክ ለምንድን ነው የምትፈቅድላት? ትናንት የመጨረሻ ነው ብላል። ስለዚህ የመጨረሻ መሆን አለበት። ያ ማለት ከሶሲ ጋር ድጋሚ ከምትገናኝ ይልቅ ሀይሚ ለብቻዋ አናግረሃት ችግር ክንፈተ በሰላም መምጣት ያንተ ኃላፊነት ነው ብሩክ ማለት ነው። ምክንያቱም ይሄ ነገር የመጣው በአንተና በሶሲ ስለሆነ መነሻው ማለት ነው። አያችሁ፣ እኔ ሀሳብ ነው እንጂ የምሰጥ ማንንም ሰው ከፍ ዝቅ አድርጌ የምተችበት አንደበትም የለኝም። እኔ ማን ስለሆንኩ ይሄን ነው እንድትረዱኝ የምፈልገው ማለት ነው። እና ትናንትና ማለት በቃ ዳኒ እንኳን በመሀል ገብቶ እንደዛ ሀይሚን አትናገሯት፣ እንደዚህ አትበሏት፣ እሷ ምን አጠፋች ምናምን ስትል ደበረህ እንዴ ስንነካብህ እያለች የምትስቀው ነገር ነው የሚያናድደኝ ማለት ነው።